ማርቲ ፈርተሽ ነው አይደለ? አዎ ፈርተሻል። ምንም የሚያስፈራኝ ነገር የለም። አሁን ሰላም ነኝ። ይልቅ ተነሽ እንውጣ። ልጅቷን ጥራት ማርቲ። አልጠራት። በቃ ክፍሏ ናት። እሷን ተያት። ማርቲ ፈርተሻል እንዴ? ቆይ ምን እንዳይፈጠር ነው እንደዚህ የምትፈሪው? መዲ ይልቅ ተነሽ፣ ፖርሳሽን ይዘሽና እንውጣ። አለበለዚያ ግን ማማት ሞት ጥየሽ ነው የሚሄደው። ማርቲ የእውነት ማሰቢያሽን አጥተሻል። አንቺ ልጅ ጀምሻል። አጭቅጭቂኝ። በቃ ተነሽ እንውጣ። ኤቢ አቢጌል ማርቲ እቺ ልጅ ምንም ትክክል አይደለችም። የድሮ አቢጌል ሞታለች። እባክሽ ሰሞኑን ነው እንደዚህ ሆነችው። ምን ተነካት አላውቅም። የምትወደውን ሰው ስለተቀማች ነው። መቼም ይሄን አላውቅም አትይኝም አይደል? ናታን ነው አይደል? በሱ ጉዳይ እኔ አንቺ ማውራት የለብንም። በቃ ችግር የለውም። እሺ እኔ ከሁሉም በላይ የሚያስጨንቀኝ ያንቺ ያባዬ እኔ ማየ ጉዳይ ነው። አዎ እሱ ነው የሚያስጨንቀው። ሰላምዬ ደግሞ እዚህ እመጣለሁ ያለች ማለት ወደዚህ ቤት እመለሳለሁ ያለች ልጇን ይዛ? አዎ ልጄን ይዤ እመለሳለሁ ያለች። ለምን አላውቅም ናታን። አንዳንድ ጊዜ ግን ሳስበው ኤቢ ልክ ናት። እማዬ ላይ ማለት እማዬ ማርታ ላይ እየተሰራው ነገር እማዬ ማርታ ላይ ግፍ እየተሰራ ነው የምትለው ልክ ናት። ሰላም እዚህ ቤት ከመጣች በጣም ጉድ ነው የሚፈላው ናታን። ለምን አሁን የወለደችለት ባለው ጋር አትሆን ወይ ደግሞ ብቻዋን መሆን? አልፈልግም አለች። ሂዲዬን በጣም ለመንኳት። ግን እዚህ ቤት ነው መኖር የምፈልገው አለች። እማዬን አስወጥታ መኖር ነው እንዴ ፍላጎቷ? እማዬ ነች። ውሃ እማዬ ነች። እማዬ ማለት ነው በሱ በኩል ተደብቃለች። ቺርስ። አቢጌል የአርጁንን የፍቅር ጥያቄ ተቀበለች። ናታን ይህን በሰማ ጊዜ እጅግ በጣም ተደናገጠ። ሰላም በአቋሟ ጸንታለች። ዳጣ የእናቷን ጥያቄ ለማስቀረት ብትልም ግን ደግሞ ሰላም አሁን ሳይሆን በኋላ ታመሰግኛለሽ፣ እኔ መኖር የምፈልገው እዛ ቤት ብቻ ነው ብላለች። አቶ ደረጀ ቀለል ያለ ቤት ልግዛልሽና እዛው በነፃነት ከልጅሽ ጋር ኑሪ ቢላትም በጭራሽ አሻፈረኝ፣ እኔ መኖር ካለብኝ እዛው ቤት እንጂ ከዛ ቤት ውጪ ሌላ ቦታ አልኖርም ብላለች። ዳጣም አባቷ እንዴት ተጨናነቀና ለአባቷ ይሄ ሁሉ ፈተና እንደማይገባው በዛ ላይ ደግሞ ወይዘሮ ማርታም ቢሆን የምታሳዝን ሰው እንደሆነች ተናግራ ነበር። ግን ደግሞ ሰላም አንቺ አሁን ህይወት አልገባሽም፣ ስለዚህ ምንም ልልሽ አልችልም። ብቻ ግን አንድ እንድታውቂው የምፈልገው እኔ የምኖረው እዛና እዛ ቤት ብቻ ነው፣ ከዛ ቤት ውጪ የትም መኖር አልፈልግም ብላ ዙሩን አክርረዋለች። ይህ ነገር ዳጣን ሰላም ነስቷታል። ሰላም ጤና ይስጥልን ውድና የተወደዳችሁ እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላምታችን ይድረሳችሁ እያልን በአዲስ መጥተናል። በቅንነት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ አድርጉን። ሰላም እዛ ቤት ገብቼ ካልኖርኩኝ አሻፈረኝ ብላለች። መድኃኒት ስለ ዳጣ ቤተሰቦች ለማወቅ ጠንቋላ ቤት ድረስ ሄዳለች። ጠንቋዩም እንግዲህ መዲን መጀመሪያ እኛን ካስደሰትሽኝ ከዛ በኋላ ጥያቄሽ ይመለሳል ብሏት ነበር። ያ ማለት ምን ማለት ነው ብላ በጠየቀች ጊዜ እንግዲህ ፏፍንተሽ ብለሽ ተጣጥበሽ ተቀባብተሽ ተጣጥነሽ ወደ እኔ ቅረቢ ብሏል ጠንቋው ማለት ነው። በዚህን ጊዜ መዲ ተናደ ከዛ ጥላ ጠንቋላውን ወጣለች። ወይዘሮ ማርታ ችግር ውስጥ እንዳለችም ተናግሯል። በእርግጥም ዳጣም ያቶ ደረጀ ልጅ እንደሆነች ጭምር ግን ደግሞ ይሄ እኔ ያልኩትን ነው እኔ የተናገርኩትን ነው እንጂ ከዛ የተለየ ሊሆን አይችልም እያለች መዲ ከነፍሷ ጋር ሙግት ይዛለች። መዲ ለመሄዷ እየተጸጸተች ነው። ግን ደግሞ ትክክልም አድርጌያለሁ ብላለች። ውዝግብግብ ያለ ስሜት ውስጥ ትገኛለች። ጠንቋው እንግዲህ የተነገረውን ሙሉ በሙሉ ተናግሯል። መጀመሪያ ያጣራውን ያህል ዳጣ ሚጥሚጣ እንደሆነች እንዴት ስሟ አቃጣይና መጥፎ ልጅ እንደሆነች በዛ ላይ ደግሞ የእህቷ የባል ልጅ እንደሆነችም ጭምር ተናግሯል። ግን ደግሞ ሙሉውን ለማወቅ ከፈለግሽ እኔ ጋር መተኛት አለብሽ የሚለው ነገር አስደንብሯት ተመልሳ መጣለች። አርጁን አቢጌል የኔ ትሆናለች ወይስ ሌላ የሚለውን ለማጣራት ልጠይቅ ብሎ ነበር። መድኃኒት ተናዳ ስለነበረ ከሷ ጋር ያለውን አሁኑኑ እኔ ልነግርህ እችላለሁ፣ መቼም ቢሆን ከአቢጌል ጎን አትሆንም እያለች ነው። ግን ደግሞ ነገሩ በተቃራኒ ሆኗል። ወይዘሮ ማርታ መድኃኒት እንግዲህ ነቂ፣ ችግር ውስጥ ነሽ፣ ለምንድን ነው የማታስቢው? ጭንቅላትሽ ደንዝዟል፣ የሆነ ነገር አርገውብሽ መሆን አለበት እያለች ነው። ወይዘሮ ማርታ ሾፕ እንወጣለን ብላ ስለነበረ ተነሽ እንሂድ ልትል ነበር የመጣችው።
ግን ደግሞ መድኃኒት በጭራሽ አልፋታሽም አይንሽን እስካልገለጥሽ ድረስ እያለች ነው። እስቲ ተመልከቻት ናሁን ዳጣን ጥሪያትና ስለ ቤተሰቦቿ መጠየቅ ይኖርብናል እያለች ነው። ግን ደግሞ ወይዘሮ ማርታ እኔ በተደጋጋሚ ጠይቂያት አልነገረችኝም። ስለዚህ አሁንም ቢሆን ምንም አዲስ ነገር የለም። እኔ ኑሮ ተመችቶኛል። በእንደዚሁ በሰላም መኖር ነው የምፈልገው ከትዳሬና ከህይወቴ ውጪ ብትላትም አይ በጭራሽ አሻፈረኝ ብላን ቢብላለች። አሁኑ ተጠርታ ዳጣን ካልጠየቅናት እያለች ነው። አቢጌል የነገሮች መደራረብ ሰላም ነስቷታል። የናታን ጉዳይ ናታን እሷን ተመልክቶ አለማወቁ፣ በዛ ላይ ደግሞ የራሷ ጉዳይ፣ በዛ ላይ የአባቷ ተጨማምሮበት አቢጌል አሁን ላይ ከሀገር መውጣት ተስፋ አድርጋለች። በቃ ከሀገር በወጣ ይሻላል። እኔ እዚህ በቆየሁ ቁጥር እናቴን አይኗን እያየሁ በዋሸዋት ቁጥር የካርኳት ያህል ክዴት ይሰማኛል። ስለዚህ ሁሉ ነገር ከሚፈጠር እኔ ሀገሩን ለቅቄ ብሄድ ይሻላል የሚል ውሳኔ ላይ ደርሳለች። ወይዘሮ ማርታ ከዚህ ከወጣሽ ረግምሻለሁ ብላት ነበር። ግን ደግሞ ቢሆንም ሀሳቧን አልቀየረችም። ለዳጣም ነግራታለች። ዳጣን ከሀገር መውጣት እንደምትፈልግ በእናቷና በአባቷ መካከል ያለው ነገር ሰላም እንደነሳት ተናግራለች። በናታን ጉዳይ ነው አይደል ሀገር ለቀሽ የምትሄጂው? እንደዛ ከሆነ እህቴ አታስቢ ብላት ነበር። እሱ ብቻ እንዳልሆነ ሌላም ምክንያት እንዳላት ተናግራለች። በናታን ጉዳይ ደግሞ ዳጣም ሆነች አቢጌል ማናቸውም ጥፋተኛ እንዳልሆኑም ጭምር ተናግራለች። በእርግጥም ዳጣ ከሀገር ለወጣ ነው ስትላት እጅግ በጣም ታከዛለች። አቶ ደረጀንም እንግዲህ ላናግርህ እፈልጋለሁ ብላ ውሃ ልካበታለች። አቶ ደረጀ አቢጌል ክፍል በሄደ ጊዜ ግን ያልጠበቀውን ነገር ሰምቷል። ይሄም ምንድነው? አቢጌል እስከ ዛሬ ድረስ አባዬ ከሀገር ልክሻለሁ ስትለኝ ኖርሃል፣ ግን ደግሞ አሁን የእውነት መውጣት እፈልጋለሁ መሄድ ይፈልጋለሁ እያለች ነው። አቶ ደረጀ ይሄን በሰማ ጊዜ እጅግ በጣም ተደናግጧል። ምክንያቱም ይሄንን ከአቢጌል እሰማለሁ ብሎ አልጠበቀም ነበር እና ይሄን በመስማቱ እጅግ በጣም ተደናግጧል። እንዴ ምን እያልሽ ነው እያላት ነበር። አይ አባዬ እኔ ከሀገር መውጣት እፈልጋለሁ፣ እንዴት ልከኝ እፈልጋለሁ ብለዋለች። ለምንድን ነው? በእኔን ጉዳይ ነው በእኔና በእናትሽ ጉዳይ ነው ብሏት ነበር። እሷማው ምንም ነገር ቢፈጠር ሀሳቤን አልቀይርም፣ ብቻ ግን ከዚህ እንድወጣ እፈልጋለሁ እባክህ አባዬ ብለው ነበር። አቶ ደረጀ በጭራሽ እንደዛ አይሆንም ባለ ጊዜ አቢጌል እኔ አባዬ ደክሞኛል አልቻልኩም ብላለች። እማዬን ሳያት የካርኳት ያህል ይሰማኛል። በእሷ ላይ የተሰራውን ግፍ እያሰብኩኝ እንዲህ ካድኳት ይሰማኛል። አንተም ታሳዝነኛለህ። ስለዚህ ሁሉ ነገር ተሸክሜ መቆየት አልችልም አባዬ። እዚህ ከቆየሁኝ ነገሮች ሁሉ ይበላሻሉ። ስለዚህ ከዚህ መሄዴ ለአንተም ሆነ ለሁሉም ነገር የተሻለው ከዚህ መሄዴ ነው እባክህ አባዬ ብለዋለች። አቶ ደረጀ ነገሮችን በመሸሽ ምንም ለውጥ እንደማይመጣ መፍትሄው መጋፈጥ እንደሆነ ተናግሯል። ለዛም ደግሞ አንቺ ከዚህ ከሄድሽ እኔስ ማናለኝ? እኔስ ብቻዬን እንዴት እችላለሁ? ስለዚህ እገዛሽ ያስፈልገኛል። ከጎኔ ልትቆሚ ግድ ይላል። በጭራሽ ጥለሽኝ እንዳትሄጂ፣ በጭራሽ ጥለሽኝ እንድትሄጂ ያልፈቅድልሽም። በዛ ላይ ደግሞ ከማርቲ ጋር እንወያይበታለን። እኔ ግን በጭራሽ ጥለሽኝ እንድትሄጂ አልፈቅድልሽም ብሏታል። አቢጌል በኃይለኛው አታከዛለችም፣ አዝናለችም። በሯን ዘግታ ማልቀስ ከጀመረችም ቆይታለች። እንዴ ሰው ማስመሰል ብችል አይቼ እንዳላየ ሰምቼ እንዳልሰማ ማለፍ ብችል እኮ ጥሩ ነበር። እኔ ደግሞ የሱን ነገር እሱን ማድረግ አልችልም። ስለዚህ አባዬ ያንተ ህይወት ከሚበላሽ እኔ ከዚህ ቢወጣ የተሻለ ነው እና ሸኘኝ ልሂድ ብለው ነበር። አቶ ደረጀ ላጣሽ አልፈልግም፣ በዛ ላይ ታስፈልጊኛለሽ፣ ከጎኔ ልትሆኝልኝ ይገባል ብሏል። መድኃኒት ነገሮችን ሁሉ አክረራቸዋለች። ወይዘሮ ማርታን እየተጨቃጨቀች ነው። መንቃት አለብሽ፣ መጠራጠር አለብሽ። ስለ ሰላም ልጅም አባት ቢሆን ማወቅ አለብሽ። ስለ ዳጣም ደግሞ እናትና አባቷን መጠየቅ አለብሽ እያለች ነው። ወይዘሮ ማርታ በመዲ ጥያቄ ተናዳ ጭራሽ ጥላት ብቻዋን ገበያ ወጥታለች። መድኃኒት ለዛን ጠርታ ጠይቃታለች። ለዛን ጠርታ እንደ ሰላማዊ ሰው ከጎኗ ካስቀመጠች በኋላ ስለ ዳጣ ጠይቃት ነበር። ስለ ዳጣ ስትጠይቃት እንግዲህ ቤተሰቦቿን ታውቂያለሽ ወይ? የዳጣ እናትና አባት ማን ናቸው ነበር ያለቻት። እሷም ስለ ዳጣ መሆኗን እንጂ ስሟን ስለ አባትና እናቷ እንደማታውቅ ተናግራለች። ዳጣ አልነገረችም ወይ ብትላትም እሷ መናገር እንደማትፈልግና ምንም ነገር ብላት እንደማታውቅ ተናግራለች። መድኃኒት የምትፈልገውን የጥያቄ ምላሽ ስላላገኘች ብቻ ለዛን አመናጭቃና አንቋሻ ሰርባታለች። ለዛ በዚህን ጊዜ ዘንድ ሄዳ አንተ ቆይ ትወደኛለህ አትወደኝም?
የእውነት ትወደኛለህ ወይ? የምትወደኝ ከሆነ ግን አክስታችን አመናጭቃ አዋረደችኝና እሷን እንዲደበድብልኝ እፈልጋለሁ ብላለች። ገዜ የሰደበቻትን ስድብ በመልካም ለመተርጎም ቢሞክርም ግን ደግሞ ለዛ አንተ አትወደኝም፣ ብትወደኝ ብታስብልኝ ኑሮ እንደዚህ ስታዋርደኝ ዝም አትልም ነበር እያለች ነው። ገዜም እኔ እኮ እሷን ብመታትም ከዚህ ቤት እባረራለሁ፣ ስራዬ ይቀራል፣ ሌላ ዘበኛ ይመጣል፣ አንቺ ደግሞ ከሱ ጋር ሌላ ግንኙነት ይኖርሻል። ገዜም በወጣውና ነው ኋላ ኩበት የሚሆነው ባላት ጊዜ በዚህን ጊዜ እንግዲህ ለዛ እንደምን ጊዜውም ተናዳበትና ተበሳጭታ ጥላው ሄዳለች። በሌላ በኩል ዳጣ ሰላምን ለማሳመን እየሞከረች ነበር። ሰላምዬ አባዬ ያሳዝናል፣ አባዬ በጣም ምስኪን ነው እያለች ነው። ለልጅቷ በተበረከተለት ስጦታ መኪና ልግዛልሽ ብትላትም መኪና እንደማይገዛ ተናግራለች። በዛ ላይ ደግሞ እሷ ስለምንም ማሰብ እንደሌለባትና አባትሽንስ ምን ላርግልህ ብለሽ ታውቂያለሽ ወይ ብላታለች። ሰላም አባቷን እንደዛ ብላው እንደማታውቅ ስትናገር አባትሽንም ጠይቂው እያለቻት ነበር። አባዬ እኮ ከባድ ጭንቀት ላይ ነው፣ በዛ ላይ ደግሞ ምርጥ አባት ነው እያለች ነው። ሰላም ብትሆን በአቶ ደረጀ እጅግ በጣም መልካምና አስተዋይ ስለሆነ እንጂ መካዲም እንደሚችል ተናግራለች። ልጅ አይደለሽም ብሎ አለመቀበል የሚችል ነበር እኮ እሱ መልካም ሰው ስለሆነ ነው እንጂ ብላታለች። እና ታዲያ ይህን ሁሉ ነገር እያወቅሽ እንዴት ባባዬ ላይ ይህን ሁሉ ግፍና በደል ለመፈጸም እንዴት አስቻለሽ? እባክሽ ይቅርብሽ ብላት ነበር። ወደዛ ቤት መምጣቱ ይቅርብሽ። በዛ ላይ ደግሞ ማርታም ብትሆን እጅግ በጣም መልካም ሰው ናት፣ እትዬም ብትሆን። ስለዚህ እባክሽ እዛ ቤት መጣሽ ማለት ሌላ ጦርነት ነው የሚፈጠረው። ለአባዬም ቢሆን ጥሩ አይደለም፣ አንቺንም ቢሆን የሆነ ነገር ከታወቀ ትገልሻለች ብትላትም የፈለገው ነገር ይንጣ የኔ ህይወት አልፎም ቢሆን እናንተ እንድትቋቋሙ ፈልጋለሁ እያለች ነው። አቶ ደረጀ ቤት ገዝቶ እስከ መስጠት ቢደርስም ወይዘሮ ሰላም ግን እምቢ ብላለች። ይሄ ነገር ደግሞ ዳጣን እጅግ በጣም አሳዝኗታል። ዳጣ እስከዛሬው ስስቅ ስትጫወት የነበረችውን በድግ ብላ ጥላ ሄዳለሁ ብላ ተነስታለች። ሰላም መሳሳቢያ አትሄጂም ብትላትም አይ ሄዳለሁ ብላ ሁሉንም ትታ ተነስታ ወደ ቤቷ መጣለች። ናታን በጉጉት እየጠበቃት ነው። አብጌል ከናታን ጋር እየተጫወቱ ሳለ ወይዘሮ ማርታ በደረጃ ላይ ብቅ ብላ እየተመለከተቻቸው ነው። አብጌል ከናታን እጅ ላይ ስልኩን ቀምታ ከዛ እሱ ስልኩን ለመቀበል ሲያሯሩጣት እየተመለከተች ነበር። ወይዘሮ ማርታ ተሯሩጠው ሲያበቁ ልክ እጇን ሲይዛት ሁለቱም የመፈላለግ ስሜት ይታይባቸው ነበር። ይህን የተመለከተችው ወይዘሮ ማርታም እጅግ በጣም ደስተኛ ነበረች። መዲ አብጌል ልክ አይደለችም፣ ታማለች እንዴ ወይስ ምንድነው? ወይስ ደግሞ የምትወደው ልጅ ስለተቀማች ነው እንዲሆነችው? ደንዝዛለች እኮ እያለቻት ነበር። ወይዘሮ ማርታ አንቺ ባህሪዋ ከተቀየረ በኋላ ወደ እሷው እየተመለሰ ነው። ምንም የምታውቂው ነገር የለሽም። ኤቢ እኮ እሷ ላመነችበት ነገር ወደ ኋላ አትልም። ሀቀኛና አቋም ያላት ልጅ ናት እያለች ነው። ግን ደግሞ መዲ እንዴ አይንሽ ምን አውሮታል አይታይሽም እንዴ እያለቻት ነበር። መድኃኒት የራሷን ትዳር ፈታ፣ ወይዘሮ ማርታንም ትዳሯን ፈታ ተመሳሳይ ሲንግል ማም እንዲሆኑ የፈለገች ትመስላለች። በዚህን ጊዜ እንግዲህ ወይዘሮ ማርታ ናታንና አብጌልን ባየችበት ሁኔታ እጅግ በጣም ተደስታ ነበር። አብጌል ናታንን አሁንም ቢሆን ሀሳቡን እየጠየቀችው ነው፣ ደሱ ያላትን የፍቅር ስሜት። እሱ ደግሞ አንቺ መልካምና አስተዋይ ሴት ስለሆንሽ ፈላጊሽ ብዙ ነው፣ ብዙዎች እንደሚያስቸግሩሽም አውቃለሁ፣ ብቻ አንቺ የሚጠበቅብሽ ልብሽን ክፍት ማድረግ ነው እያላት ነበር። ግን ደግሞ በዚህን ሰዓት እንዴት እንደዚህ አለ ብላ ተናዳ ጥላው ሄዳለች። ዳጣ ከእናቷ ጋር መታ ናታን ጋር ተገናኝተው የተለመደው ቦታቸው ቁጭ ብለው እየተጫወቱ ነው። ዳጣ ደብሯት ነበር። ናታንም ፍቅራችንን አደባባይ ማውጣት አለብን፣ ፍቅራችንን ይፋ እስካላደረግን ድረስ ምንም ሰላም አናገኝም፣ በመካከላችን ችግር ይፈጠራል ብሏል። ዳጣ በጭራሽ አሁን አይሆንም፣ አሁን አባዬ ያለበት ሁኔታም ጥሩ አይደለም እያለች ነው። በዛ ላይ ደግሞ ሰላም በጣም ትንብላኛለች፣ እምቢ ያለች፣ እዚህ ቤት ካልተመለስኩ ብላለች ባለች ጊዜ ናታን እንዴ ሁለተኛ ሚስት ካልሆንኩ ነው እንዴ ወይስ እማዬን አስወጥታ እሷ ልገባ ነው እያለ ነው። እኔም ቢሆን አናግራታለሁ ብሏል። የሰላም እዛ ቤት መመለስ ቤተሰቡን በሙሉ አስጨንቆታል። አቶ ደረጀ የተቻለውን ያህል ቢጥርም እሷ ግን አሻፈረኝ ብላ እምቢ ብላለች። ዳጣንም ቢሆን እጅግ በጣም ደብሯታል። ናታንም ቢሆን ይሄ ልክ አይደለም፣ በጣም ከባድ ነው። ሲበቃ ለማንኛውም ምን ያናግራታለሁ፣ አንቺ ተረጋጊ ብሎ ዳጣን እያረጋጋ ነው።
ዳጣ ግን ይሄ ሁኔታ በጭራሽ ሰላም እንደማይሰጣት ተናግራለች። በሌላ በኩል እንግዲህ አቢጌል አርጁን ለአቢጌል ደውሎላት ሚስጥሩን ሊነግራት ነበር። እሷ ግን ለምንድን ነው ስልክ የማታነሽልኝ ሲል ስልክ አላነሳሁም ማለት አልፈልግህም ማለት እኮ ነው ብላ ነበር። ግን ደግሞ ትንሽ ካሰበች በኋላ መጠጥ ይዞላት እንዲሄድ ፈለገች። አሁን የምልህን ታረግልኛለህ ስትለው እሱም ያለማመንታት እንደሚያረግላት ሲነግራት መጠጥ ይዞ እንዲገባ ነግራው ነበር። እሱም እሺ ብሎ ግን ደግሞ ዘበኛው እንደማያስገባው ተናግሮ ነበር። እውነትም ገዜ በር ላይ ሲደርስ ላይ መልሰው ሲል አቢጌል ጠርታኝ ነው ብሎ ነበር። እሱ አጠራህም ብሎ እንደተለመደው ባጣና ሊያንቆራጠጠው ሲል አቢጌል ይግባ ብላለች። አርጁን እንግዲህ አቢጌል ክፍል ገብቶ አልጋዋ ጫፍ ላይ ቁጭ ብሏል። አቢጌል ገና መጠጡን ከእጁ ላይ ሳያወርደው እየተቀባበለች ትለዋለች። በዚህን ጊዜ አርጁን ራሱ ደንግጦ እጁ ላይ ያለው ብርጭቆ እየተንቀጠቀጠ ይገኛል። አቢጌል ይሄድ ላይደገም ይችላልና ጣጣ እያለችው ነው። በአንድ ተንፋሽ ጭልጥ ታደርጋለች። ሁኔታዋ አርጁንንም አስፈርቶታል። ናታንና ዳጣ እንደተለመደው የተለመደው ቦታቸው ቁጭ ብለው ሲጫወቱ መጠንና ውሃ ተጫውተውባቸዋል። ተንኮል እንስራ ብለው እንደ ወይዘሮ ማርታ ሆነው ሁለቱንም አደናብረው አስደንግጠዋቸዋል። ናታን ወደ ገዜ በሄደ ጊዜ ገዜ አቢጌል ደህና አትመስለኝም፣ ያንን ሰይጣን የሚመስል የህንድ ሰይጣን የመሰለ ልጅ አስገብታ ክፍሏ መጠጥ ይዞ ገብቷል ብሎታል። በዚህን ጊዜ ናታን ተናዷልም፣ እጅግ በጣም ተደናግጧል። አርጁና አቢጌል መሃል ምን ሊፈጠር ይችላል የሚለውን በቀጣይ ክፍል የምንመለከት ይሆናል። ለዛሬ ነበረን ቆይታ የሚመስል ነበር። መልካም